the story. ሰላም ጤና ይስጥልኝ እንዴት ናችሁ አብዬ ነኝ ከኖታ ቴክኖሎጂስ ዛሬ ደግሞ ስለ ካፕከት ሁለተኛው ቀን ነው የምንማርበት እንግዲህ አንደኛው ክፍል ላይ እንዳየነው የተለያዩ በጣም ብዙ ቱሎች አይተናል ታይም ላይ ምን መስራት እንችላለን አጀስትመንቱን ኮንትሮለሮቹን በሙሉ አይተናል እነዚህን አይተን ከጨረስን በኋላ ዛሬ በክፍል 2 ዛሬ ደግሞ ምንድነው ላሳስባችሁ የምወደው ክፍል 1 ላይ ያላያችሁ ተመልሳችሁ ክፍል 2ን ከማየታችሁ በፊት ክፍል 1 እንድታዩ በጣም አደራላለሁ ክፍል 2 ላይም ክፍል 1 ላይም ክፍል 3 ክፍል 4 ላይም በሙሉ ፕራክቲስ ካላደረጋችሁ ይሄ ቪዲዮ ኤዲቲንግ ቲዮሪ አይደለም በእጅ ነው የሚገባው ማለት በመንቀሳቀስ ልክ መኪና መንዳትን 100 ዓመት ባስተምራችሁ መኪና ካልነዳችሁ መማር እንደማትችሉት በሙሉ ቪዲዮ ኤዲቲንግ ግን ፕራክቲስ ካላደረጋችሁት ፐርፌክት መሆን ኤክስፒሪየንስ ማድረግ ስለማትችሉ ኤክስፒሪየንስ እንድታደርጉ አሳስባችኋለሁ ቀን 2ን እንግዲህ እንጀምራለን ቀን 2ን የምናየው ዛሬ ምን ማድረግ እንችላለን እንዴት እንቆርጣለን እንዴት ሌየሮችን አጀስት እናደርጋለን የሚለውን ነው እንግዲህ በመቀጠል ፎልደራችን ላይ እንዴት ነው ቪዲዮ ኢምፖርት የምናደርገው የሚለውን ነው ከፒሲያችን ላይ ያስቀመጥነው ቪዲዮዎች ካሉ ለማምጣት ኢምፖርትን እንነካለን ከዛ በኋላ ሎኬሽኑ ቪዲዮ ያለበት ፎልደር መርጣለሁ ከዛ ቪዲዮን ክሊክ አደርጋለሁ እዚህ ጋር ያመጣልኛል ማለት ነው ይሄ አሁን ልሰራበት የምፈልገው ቪዲዮ ነው ኦዲዮውንም ልክ እንደዛው ኦዲዮ ታብ ላይ ሄዳለሁ ከዛ በኋላ ሎኬሽኑ ያለበትን ቦታ መርጬ እዚህ የምንፈልግበት ቦታ ላይ አምጥቼ አስቀምጠዋለሁ እንግዲህ አሁን ያመጣዋቸውን ኦዲዮ እና ቪዲዮ ታይምላይኔ ላይ ጎትቼ ድራግ አድርጌ ማስገባት እችላለሁ ወይ ፕላስ ምልክቱን በመንካት ማስገባት እችላለሁ እንግዲህ ታይምላይን ላይ ቪዲዮ የፈለግነውን ያህል ብናስገባ ወደ ላይ እየደረደረ ይሄዳል በቪዲዮ ሴግመንት ላይ ኦዲዮ ስናስገባ ደግሞ ወደ ታች ድምጽ እያስገባ ይሄዳል እነሱን እንግዲህ እኛ እያቀናጀን እያቀናበርን መጠቀም እንችላለን ማለት ነው እንግዲህ በመቀጠል የምናየው ሲንክሮናይዜሽንን ነው ታይምላይናችን ላይ ያስቀመጥነው ኦዲዮ እና ቪዲዮ እንዲዋሃዱ መዋሃድ ብቻ ሳይሆን ደግሞ አንድ አይነት ከአፍ እንቅስቃሴው ጋር ኦዲዮ አንድ ላይ እንዲመጣልን ምንድነው እንዴት ነው ሲንክ የምናደርገው ሲንክሮናይዝ ማድረግ ማዋሃድ ማቀላቀል ታይሙን ሪትሙን በጠበቀ መልኩ እንዲሆን የምናደርግበትን መንገድ ነው አሁን እንግዲህ ምንድነው የምናደርገው ቪዲዮአችንንም ድምጻችንንም ሴሌክት አድርገን ራይት ክሊክ እናደርጋለን ከዛ በኋላ ሲንክ ቪዲዮ እና ኦዲዮ የሚላለ እሱን እንነካለን እሱን እንደነካ አውቶማቲክሊ ሲንክ ያደርገውና እኩል ያደርግልናል እንግዲህ አሁን ምንድነው ማደርገው ላሰማችሁ የካሜራውን ድምጽ ለምሳሌ አንድን ሴሌክት አደረኩኝ ይሄ ለአውትፑት የሚሆን አይደለም ግን በማይክ ደግሞ የተቀረጸው ስሙት ማይክሮሶፍት ወርድ ላይ ባለ ብዙ ገጽ የሆኑ ዶክመንቶችን እየሰራን ያለ ሬፈረንስን ይሄኛው ጥሩ ስለሆነ ካሜራው ሪከርድ ያደረገውን ድምጽ ለማጥፋት ጥራቱ ዝቅተኛ ስለሆነ ምንድነው ማድረገው እዚህ ታይምላይናችን ላይ ሚውት አለች ልክ ቪዲዮውን ተከትዬ ሄጄ ሚውት አደርገዋለሁ ያ ማለት ድምፁ ይጠፋል ሌላኛው አማራጭ ደግሞ ታይምላይን ላይ ያለውን ቪዲዮ መርጥና ከዛ በኋላ አክሰስ ገጽ ይከፈትልኛል እዛ ላይ ኦዲዮውን 0 አደርገዋለሁ እንግዲህ አሁን እንደምትሰሙት ቪዲዮና ኦዲዮ ሲንክ አድርጎ የማይኩን ድምጽ ጥርት ባለ መልኩ እንደዚህ ይሰማዋለን ማይክሮሶፍት ወርድ ላይ ባለ ብዙ ገጽ የሆኑ ዶክመንቶችን እየሰራን ያለ ሬፈረንስን እንግዲህ በመቀጠል ደግሞ አሁን ከት ወደ ማድረግ ነው የምንሄደው ከት ስናደርግ በደንብ ኮምፎርታብሊ ከት ማድረግ እንችል ምን እናደርጋለን ታይምላይናችን ላይ ያለውን ቪዲዮና ኦዲዮ በደንብ አድርገን ዙም እናደርገዋለን ምክንያቱም ምንድነው ቪዲዮውን ተከትለን ሳይሆን ድምጹን ተከትለን ስለሆነ የምንቆርጠው ድምጹ ልክ እንደ ልብ ምት ሆስፒታል እንደምናየው ከፍ ዝቅ እያለ ስለሚሄድ በዛ ለመቁረጥ እንዲመችን በደንብ ጎላ እናደርገዋለን ጎላ ካደረግን በኋላ ወደ ምንፈልገው የመቁረጥ ሂደት እንሄዳለን ለመቁረጥ እንግዲህ ቪዲዮአችንን የምንጠቀመው 3 አይነት አማራጭ አለ የመጀመሪያው ምን እናደርጋለን አሮዋ ቀስቷ ምልክት ጋር እንሄድና ክሊክ ስናደርጋት የምናያት ምልክት አለች ስፕሊት የምትል ስፕሊት ጋር የምንፈልግበት ቦታ ክሊክ እናደርገዋለን ሄደን ክሊክ ስናደርግ ቪዲዮውን ኦዲዮንም ለሁለት ይቆርጠዋል ሌላኛው ደግሞ እዛ ጋር ሳንሄድ እዚሁ ፊት ለፊት ላይ የቅንፍ ምልክት ያላቸው አሉ የመጀመሪያው እንደዚህ ቪዲዮአችንን መሃል ለመሃል ወደ ግራና ወደ ቀኝ ይቆርጠዋል ሁለተኛው ደግሞ የምንመለከታት እቺ የምታዩት ቅንፍ ልክ ወደ ቀኝ በኩል ያለውን ቪዲዮ ያስቀርና ቆርጦ በግራ በኩል ያለውን ግን ዴሊት ያደርገዋል ምልክቱ እንደምታዩት ማለት ነው ሶስተኛዋ ደግሞ እሱን መርጠን ክሊክ ስናደርግ ወደ ግራ በኩል ያለውን ቪዲዮ ይተውልንና ወደ ቀኝ በኩል ያለውን እንዳለ ቆርጦ ዴሊት ያደርገዋል ስለዚህ እነዚህ 3 የመቁረጫ መንገዶች አሉን ማለት ነው ሌላኛው ደግሞ በመቀጠል የምናየው የቪዲዮአችንንና ኦዲዮአችንን ወደ ቀኝ ወደ ግራ የምንስብበት ቱል ነው ይሄ ቱል
በግራ በኩል ያለውን ቪዲዮ ወደ ቀኝ ለመሳብ ከፈለግን እንደዚህ እንደምታዩት ይስብልናል። በቀኝ በኩል ያለውን ቪዲዮ ደግሞ ወደ ግራ መሳብ ከፈለግን እንደምታዩት እንደዚህ መሳብ እንችላለን፣ ማንቀሳቀስ እንችላለን ማለት ነው። እንግዲህ አሁን ሙሉ ቪዲዮአችንን እንሰማና ስህተት ያለበትን መውጣት መቆረጥ ያለበትን ቪዲዮ ቆርጠን እናወጣለን ማለት ነው ባየነው መሰረት። ማይክሮሶፍት ወርድ ላይ ባለብዙ ገጽ የሆኑ ዶክመንቶችን እየሰራን ያለ ሬፈረንስን ከላይ ከታች በተለያየ ቦታ ላይ እንጠቀማለን። እነዚህ ሬፈረንሶች ቀጥታ ሬፈር ያደረግንበት ቦታ ላይ ሄደው እንዲጠቁሙን ከፈለግን በጣም ቀላል የሆነ ሜተድ ላሳያችሁ። ምን ማለት ነው? ሬፈረንስ ኮዶቹ ቁጥሮቹ እንግዲህ አሁን እንደምታዩት ቪዲዮ እያየን እዚህ ጋር ደርሰናል። እዚህ ጋር ሬፈረንስ ኮድና ቁጥር ብያለሁ። እኔ የምፈልገው አንዱን ነው። ስለዚህ መቁረጥ የምፈልገው ኮድን ማውጣት ፈልጋለሁ። እንግዲህ ቅድም እንዳልኳችሁ ለመቁረጥ ኦዲዮውን ስለሆነ የምከተለው በደንብ ሰማውና ግራፏ ልትነሳ ስትል ያለችው ክሊክ አደርጋለሁ። ከዛ በኋላ ቢን ነካለሁ። ከዛ ሽፍትን ጫንና ቪዲዮና ኦዲዮውን እኩል እንዲቆርጥልኝ የምፈልገው ቦታ ላይ ሄጄ ክሊክ አደርጋለሁ። ልክ እንደዚህ ሁለቱንም በአንድ ጊዜ ይቆርጣቸዋል። ሁለቱንም መቁረጥ የምፈልግበት መጨረሻ ላይ ደግሞ ሄድና ልክ እንዳሁኑ እንዳደረግኩት ክሊክ አድርጌ ቆርጠዋለሁ። ከዛ በኋላ የተቆረጠውን አጠፋና ሴሌክት አድርጌ ድራግ አድርጌ አስጠጋዋለሁ። ሬፈረንስ ቁጥሮቹ ውጤቱ እንደዚህ ስሙዝ የሆነ ነገር ይሆናል። እንዳልኳችሁ እንግዲህ ገጭ ያለ ነገር ካለው ትራንዚሽን አስገባበታለሁ። ሬፈረንስ ቁጥሮቹ ክሊክ ሲደረጉ ሬፈር ወደሚያደርጉት ቁጥሮች ሬፈር ወደሚያደርጉት ገጽ እዚህ ጋር ነው ሬፈር የሚያደርጉት ቁጥሮች የሚለው ሁለት ጊዜ ተደግሟል። ስለዚህ እሱንም አሁን እንደነገርኳችሁ እንቆርጠዋለን። እንደዚህ ሰማውና ችግር ከሌለበት እቀጥላለሁ። ክሊክ ሲደረጉ ሬፈር ወደሚያደርጉት ገጾች ቀጥታ እንዲሄዱ ማድረጊያ መንገድ አለ። ይሄንንም አብራችሁን ተከታተሉ፣ አሳያችኋለሁ። መጀመሪያ ሬፈር የምናደርገውን ቁጥር ሴሌክት እናደርጋለን። ለምሳሌ አንድን ሴሌክት አደረኩኝ። ሴሌክት ያደረኩትን ራይት ክሊክ አድርጌ ሊንክ የሚላለ እሱን ጫንና አዲስ ዊንዶ ይከፈትልኛል። ከዛ በኋላ ፕሌስ ኢን ዚስ ዶክመንት የሚል ይመጣል። እሱን ክሊክ አድርጋለሁ። ከዛ በኋላ ሬፍ ብዬ ሬፈረንስን ነካና ያ ሬፈረንስ ከሊንኩ ጋር አታች ይሆናል። ስለዚህ ሊንኩን በነካው ቁጥር ወደዛ ወደምፈልገው አንድ ቁጥር ብዬ ወደሰየምኩት ሬፈረንስ ይሄድልኛል ማለት ነው። አለቀ። እንግዲህ ቪዲዮ መሃል ካሜራማኑን አውርቼዋለሁ። ስለዚህ እቺን ደግሞ መቁረጥ አለብኝ። እቆርጣታለሁ ባሳየዋችሁ መልኩ። ከጨረስኩ በኋላ እንግዲህ ስሰማው የቪዲዮ መሰናበቻውን ደግሞ ቆርጬ አስተካክዬ ድራግ አድርጌ አምጥቼ ገጥመዋለሁ። አሁን እንግዲህ ኤዲት አድርጌ ጨርሻለሁ። ሙሉ ቪዲዮውን እሰማዋለሁ። በመሃል የሚለቀም የሚስተካከል ነገር ካለ አስተካክላለሁ ማለት ነው። በተለያየ ቦታ ላይ እንጠቀማለን። እነዚህ ሬፈረንሶች ቀጥታ ሬፈር ያደረግንበት ቦታ ላይ ሄደው እንዲጠቁሙ ከፈለግን በጣም ቀላል የሆነ ሜተድ ላሳያችሁ። ምን ማለት ነው? ሬፈረንስ ቁጥሮቹ ክሊክ ሲደረጉ ሬፈር ወደሚያደርጉት ገጾች ቀጥታ እንዲሄዱ ማድረጊያ መንገድ አለ። ይሄንንም አብራችሁን ተከታተሉ፣ አሳያችኋለሁ። በመጀመሪያ ሬፈር የምናደርገውን ቁጥር ሴሌክት እናደርጋለን። ለምሳሌ አንድን ሴሌክት አደረኩኝ። ሴሌክት ያደረኩትን ራይት ክሊክ አድርጌ ሊንክ የሚላለ እሱን ጫንና አዲስ ዊንዶ ይከፈትልኛል። ከዛ በኋላ ፕሌስ ኢን ዚስ ዶክመንት የሚል ይመጣል። እሱን ክሊክ አደርጋለሁ። ከዛ በኋላ ሬፍ ብዬ ሬፈረንስን ነካና ያ ሬፈረንስ ሊንኩ ጋር አታች ይሆናል። ስለዚህ ሊንኩን በነካው ቁጥር ወደዛ ወደምፈልገው አንድ ቁጥር ብዬ ወደሰየምኩት ሬፈረንስ ይሄድልኛል ማለት ነው። ይሄንና መሳይ ሌሎች ጠቃሚ የሆኑ መረጃዎችን ለማግኘት እኛም ፎሎ ማድረግ አይርሱ። ይመቻችሁ። እንግዲህ በመቀጠል የምናየው ድምጽ ነው የምናስተካክለው። ድምጽ ደግሞ ሁሉ ጊዜ ከማይክ የተቀዳው ሃሽ ያለው የተለያዩ የሚስተካከሉ ነገሮች አሉ። እሱን ደግሞ ለማስተካከል የምናደርገው ድምጻችንን ብቻውን ሙሉ ለሙሉ ሴሌክት እናደርጋለን። ከዛ በኋላ አክሰስ ዊንዶአችን ላይ እንሄድና ሁለት አማራጭ አለን። የመጀመሪያው ያለን አማራጭ አይሶሌት ቮይስ ነው። አይሶሌት ቮይስ ማለት ለማይኩ የቀረበውን ድምጽ ብቻ ወይ የሰውየውን ድምጽ ብቻ ይመርጥና ሌሎቹም በሙሉ ያጠፋልናል። ስለዚህ እንደዚህ በማድረግ ክሊር የሆነ ድምጽ የማግኛ አማራጭ ነው። ሞክሩት እስቲ ይሄንን። ሁለተኛው ደግሞ ሬዲዩስ ኖይዝ ነው። ይሄ ደግሞ የመረጥነውን ድምጽ ላይ ያለውን ኖይዝ ሃሹን ያጠፋልናል። እስቲ ላሰማችሁ፣ ልዩነቱንም በዛው ታዩታላችሁ።
ማይክሮሶፍት ወርድ ላይ ባለብዙ ገጽ የሆኑ ዶክመንቶችን እየሰራን ያለ ሬፈረንስን ከላይ ከታች በተለያየ ቦታ ላይ እንጠቀማለን። እነዚህ ሬፈረንሶች ቀጥታ ሬፈር ያደርጋሉ። እንግዲህ ዛሬ የሰራነው የሁለተኛ ቀን የቪዲዮ ኤዲቲንግ ትምህርታችን ይሄን ይመስላል። ስለዚህ ምን ኤዲት ማድረግ እንዳለብን አይተናል። እንግዲህ ማንኛውም ቻሌንጅ ያደረጋችሁ እስካሁን ከተማርንበት ጥያቄ ካላችሁ ታች ኮሜንት ላይ ተውሉን። ደግሞ ሌሎችም ከባባድ ነገር ማወቅ የምትፈልጉት ካለ ኮሜንት ላይ ተውሉን፣ እንዳስስላችኋለን። በክፍል 3 እስክንገናኝ ሰላም ሁኑ። እኛን ኮሜንት፣ ፎሎ፣ ሼር ማድረግ አዋጭ ነው። ይመቻችሁ። ኖታ